እንግዲህ አንተ በእድሜ ከፍ ያልክ ወይም ጎልማሳ ወንድ ነህ። ምናልባት በ30ዎቹ፣ በ40ዎቹ፣ በ50ዎቹ ወይም ደግሞ በ60ዎቹ የእድሜ ክልል ውስጥ ትሆናለህ። ዓለምን አይተሃታል፣ ህይወትን ገንብተሃል። ምናልባት ጥቂት የልብ ስብራቶችን አልፈህ ተርፈሃል። ከዚያም አንዲት ወጣት ሴት ብቅ ትላለች፣ ህያው የሆነች፣ በህይወት የተሞላች፣ ትንሽ ቀልበቢስና ትንሽ ሚስጥራዊ የሆነች። እናም በሆነ ምክንያት ለሷ ትኩረት ትሰጣታለህ። እንዲሁ የተለመደ ጨዋታ ሳይሆን እውነተኛ ትኩረት። በድንገት አምነህበት አልተቀበልከውም። ለረጅም ጊዜ ተሰምቶ በማያውቅ መንገድ ህያውነት ወይም አዲስ ህይወት ይሰማሃል። ማራኪ ነው፣ አስደሳች ነው። ነገር ግን አብዛኞቹ ወንዶች ሳያውቁት ስህተት መስራት የሚጀምሩት ልክ እዚህ ጋር ነው። አንድ በእድሜ ከፍ ያለ ወንድ ወደ ወጣት ሴት ሲሳብ የሚፈጠር አንድ የተለየ ነገር አለ። እሱ ቀድሞውኑ ሙሉ ወይም የበሰለ መሆኑን ይረሳል። ያሳለፋቸው ዓመታት፣ የተዋጋቸው ጦርነቶች እና የተማራቸው ትምህርቶች የሱ እውነተኛ ኃይሎች መሆናቸውን ይዘነጋል። ነገር ግን በዚያ የዶፓሚን ስሜት መነቃቃት ውስጥ ሆኖ ራሱን ከሷ ጋር ማመቻቸት ይጀምራል። ጠንካራ ማንነቱን ማለስለስ፣ የራሱን አቋም ትቶ ከእሷ ዓለም ጋር ለመገጣጠም ራሱን ማሳነስ ይጀምራል። ጨዋታው የሚቀየረው እዚህ ጋር ነው። እሷ አንድ በሳል ወንድ ማየቷን ትታ ተራ ወንድ ማየት ትጀምራለች። እሷን ለማስደመም የሚሞክር፣ አሪፍ ለመምሰል የሚጥርና እሷን ለማግኘት የሚታትር ወንድ። ልክ ይሄ ሲሆን ወዲያውኑ ማራኪነቱ ይጠፋል። ይሄ ቪዲዮ ስለ መፍረድ አይደለም፣ ስለ ግልጽነት ነው። ከፈተና ከአድናቆት ወይም ከእውነተኛ ግንኙነት ፊት እንኳን ክብርህን፣ ወንድነትህንና ራስህን ማክበርህን እንድትጠብቅ ለመርዳት ነው። አንድ የተረጋጋ ራሱን የሚያውቅ የስቶይክ ወንድ ይህንን ሁኔታ እንዴት በተለየ መንገድ እንደሚይዘው እናያለን። እነዚህ የፍቅር ግንኙነት ምክሮች ብቻ አይደሉም፣ የህይወት ስትራቴጂዎች ናቸው። ስለዚህ ገና ያንተን እድሜ ግማሽ እንኳን ባልኖረች ሴት መደናገር፣ መዘወር ወይም ደግሞ ከመስመርህ መውጣት ከሰለቸህ ይሄ ላንተ የማንቂያ ደውል ነው። እስከ መጨረሻው ተከታተል። ምክንያቱም ወንዶች የት ላይ እንደሚወድቁና ብዙ ባለማድረግ ወይም በመረጋጋት እንዴት ከፍ ማለት እንደምትችል ስለምትማር። ለሳቢሳ ሚዲያ አዲስ ከሆናችሁ ሰብስክራይብ አድርጋችሁ ከኔ ጋር ቆዩ። አንደኛውና የመጀመሪያው የሷ እኩያ ለመሆን አትሞክር። አንተ የሷ እኩያ አይደለህም። ጎልማሳ ወንዶች ከወጣት ሴቶች ጋር ሲገናኙ ከሚያደርጉት ትልቁ ስህተት አንዱ ራሳቸውን አሳንሰው ወደ እሷ ዓለም ለመግባት መሞከራቸው ነው። ልክ እንደሷ ለማውራት መሞከር፣ ልክ እንደሷ መልበስ ወይም የእሷን ትውልድ ባህል እንደተረዱት ማስመሰል ይጀምራሉ። ይሄ የሚጀምረው ከጥሩ ስሜት ነው፣ ከእሷ ጋር ለመግባባትና ለመቀራረብ ከማሰብ። ነገር ግን በተግባር የሚሆነው ተቃራኒ ነው። በመጀመሪያ ደረጃ አንተን ሳቢ ያደረገህን ትልቁን ነገር ታጣለህ። የእሷ እኩያ ለመምሰል ስትሞክር አንተን እንደ ተረጋጋ የተዋጣለትና ልምድ እንዳለው ወንድ ማየቷን ትተዋለች። በምትኩ ከልክ በላይ እንደሚጥርና እንደተጨነቀ ሰው ታይሃለች። ምንም ያህል በዘዴ ብታደርገውም እሷ ይሰማታል። በተለይ ወጣት ሴቶች የትኛው እውነተኛ እንደሆነ የትኛው አስመሳይ እንደሆነ የመለየት ከፍተኛ ችሎታ አላቸው። የእድሜ ልዩነቱ ያንተ ድክመት አይደለም፣ ያንተ ልዩ ኃይል ነው። ኑረሃል፣ ወድቀሃል፣ ዳግም ተነስተሃል። እሷ ገና ያልተረዳችውን የህይወት ጥልቅ ተሸክመሃል። በህይወት ፈተናዎች ውስጥ ያለፈና የማይናወጥ መረጋጋት አለህ። እሷ ወደ አንተ የሚስባት ይሄ ነው እንጂ በቲክቶክ የመጣን አዲስ ዳንስ ማወቅህ ወይም ስለ ኔትፍሊክስ ፊልሞች ማውራትህ አይደለም። እሷን ለማስደመም ብለህ አተሯሯጥ። ዝግ በል፣ ባለህበት እርጋ። የእሷ የወጣትነት ኃይል በአንተ ዙሪያ እንዲሽከረከር ፍቀድ እንጂ አንተ ከእሷ ጋር አትተናነቅ። ሁለተኛው የእሷ የስሜት ማራገፊያ አትሁን። ጎልማሳ ወንዶች የሚወድቁበት ሌላው ወጥመድ ለወጣት ሴቶች የስሜት ማራገፊያ መሆን ነው። ያላትን የተመሰቃቀለ ህይወት፣ ግራ መጋባትና የልጅነት ቁስል ለሷ እዛው በመገኘት ስም ሁሉንም ትቀበላለህ። ነገሩ የሚጀምረው በቀላል ነው። ስላለፈው ህይወቷ ትነግርሃለች። የቀድሞ ፍቅረኛዋ እንዴት እንደጎዳት ወይም በራስ መተማመኗ ላይ ስለምትሰራው ስራ ታወራለች። አንተም በእድሜ ትልቅና በስሜት የበሰልክ ሰው ስለሆንክ ታዳምጣለህ፣ ልትረዳት ትፈልጋለህ። አብረዋት ካሉት ወጣት ልጆች ይልቅ እኔ ብረዳት ትመርጠኛለች ብለህ ታስባለህ። ከጊዜ በኋላ ግን የሷ የስነ ልቦና አማካሪ፣ የስሜት ቆሻሻ መጣያዋ ወይም እኩለ ሌሊት ላይ ህይወት ሲከብዳት የምትደውልልህ ሰው ትሆናለህ። እውነታው ግን ይሄ ነው። ይሄ የፍቅር ግንኙነትን አይፈጥርም። ይህ እንደ ቅርበት የተመሰለ የጓደኛ ብቻ ወጥመድ ነው። ስለ መጥፎ ውሳኔዎቿ፣ ግራ ስለሚያጋቡ የፍቅር ግንኙነቶቿና ስለ ስሜት መቃወሷ ትነግርሃለች። ነገር ግን ይሄ ወደ ክብር ወይም መማረክ አያመራም። ለምን? ምክንያቱም አንድ የተረጋጋ ወንድ እሷ ጋር ተፈላጊ ሆኖ ለመሰማት ሲል በእሷ ድራማ ውስጥ ራሱን አያጠላልፍም። እሱ መረጋጋትን የሚሰጠው ራሱ የተረጋጋ መሆን ብቻ ነው። እሷን ማዳን ውስጥ ሳይገባ ያዳምጣል። በስሜቷ ሳይዋጥ ሐሳብ ይሰጣል። ሁልጊዜ በመገኘትና ስሜቷን ሁሉ በመቀበል መካከል ትልቅ ልዩነት አለ።
የመጀመሪያው የተረጋጋ ወንድ ባህሪ ሲሆን፣ ሁለተኛው ግን በደግነት የተሸፈነ ጥገኝነት ነው። ሶስተኛው የሷን እውቅና ወይም ማረጋገጫ በፍጹም አታሳድ። ይሄ ጎልማሳ ወንዶች ከወጣት ሴቶች ጋር በሚኖራቸው ግንኙነት ያላቸውን ክብር ዝም ብሎ የሚገድል ስህተት ነው። በመጀመሪያ ሲታይ መማፀን አይመስልም፣ ቀስ ብሎ ነው የሚጀምረው። ከሚገባት በላይ ደጋግመህ ታደንቃታለህ። ለመልእክቷ ምላሽ ለመስጠት ረዘም ያለ ጊዜ ትዘጋጃለህ። እሷን ላለማጣት ስትል የራስህን መለኪያ ዝቅ ታደርጋለህ። ጠብን ለማስወገድ ስትል የምታምንበትን ትተህ በእሷ ትስማማለህ። ይሄ ሁሉ ለአንድ ነገር ነው፣ የእሷን ማረጋገጫ ለማግኘት። ነገር ግን እውነታው ይሄ ነው። የእሷን ማረጋገጫ በፈለግክ ቅጽበት የእሷን ፍላጎት ታጣለህ። አንተ አሁን መሪ ሳትሆን አስደሳች ተዋናይ ሆነሃል። ወንድነትህ ውስጥ አይደለም፣ በእሷ የስሜት ዓለም ዙሪያ እንደ ጨረቃ እየተንሳፈፍክ ነው። ያ መማረክ አይደለም፣ ያ መሸርሸር ነው። ማንነትህን፣ የምታምንበትን እና እሴትህን ዋጋ ስታጣ ሴቶች በተለይም ወጣቶቹ ይሄ ይሰማቸዋል። የሚፈልጉት ለነሱ የሚንበረከክ ወንድ ሳይሆን በራሱ ጉልበት የሚመራ ወንድን ነው። አራተኛው ለማስደመም በፍጹም አትሞክር፣ በምትኩ ምራ። ይህን በሚገባ ተረዳ። አንተ እዚህ ያለኸው እሷን ለማስደመም አይደለም። በዘመናዊ የፍቅር ግንኙነት ውስጥ የሚነግርህ የዚህ ተቃራኒ ነው። ውድ የራት ግብዣዎችን አድርግ፣ ቃላቶችን አስተካክለ ጻፍ። እንድትወደኝ ምን ልበላት? ነገር ግን ጎልማሳ ወንድ ሁነህ ወጣት ሴትን ለማስደመም መሞከርህ ጉልበትህን የሚያሟጥጥና ኃይልህን የሚያጠፋ ነገር ነው። ለማስደመም መሞከር ስትጀምር ከመሪነት ወደ ተዋናይነት ትቀየራለህ። እሷን ዳኛ አድርገህ ራስህን ደግሞ ተወዳዳሪ ታደርጋለህ። ይሄ ረቂቅ ለውጥ ሁሉንም ነገር ያበላሻል። ለምን ካልከኝ፣ ምክንያቱም አሁን የራስህ አቋም የለህም። እሷ ያንተን አቋም እንድትይዝልህ እየጠየክ ነው። ያ የቸኮልክበት የራት ቦታ ማስያዝ እሷን ይስባታል ብለህ የገዛኸው አዲስ ሸሚዝ፣ ያ ተጨንቀህ የጻፍከው የማንቂያ ቃል እሷ ሁሉንም ታውቀዋለች። ይሄ ነገር እንደሚሰራ ተስፋ አድርጋለሁ የሚለውን ስሜትህን ታነቧለች። ያ ደግሞ ማራኪ አይደለም፣ የራስ መተማመን ማጣት ነው። መሪነት ማለት አቅጣጫ ማሳየት፣ መረጋጋትና ጠንካራ መሆን ማለት ነው። ምን ማድረግ ትፈልጊያለሽ ከማለት ይልቅ ይህን እናድርግ ማለት ነው። እርግጠኛ ሆነህ ትራመዳለህ እንጂ አትኮራም። ወንድነትህን ለማሳየት ፈቃድ አትጠይቅም፣ በተግባር ታሳየዋለህ። ወንድነትህን ለማሳየት ፈቃድ አትጠይቅም፣ በተግባር ታሳየዋለህ። ውድ ዕቃዎችን በማሳየት ሳይሆን አይን ለአይን በመታየት ጥንካሬ፣ በማትፈልገው ነገር ላይ አይሆንም በማለት ድፍረትህ ትመራለህ። ያ ነው እውነተኛ የወንድነት ኃይል። አምስተኛው ገና በጊዜው የረጅም ጊዜ ምናባዊ ህልሞችን አትገንባ። ገና አሁን ነው የተዋወቃችሁት። ቆንጆ ናት፣ ወጣት ናት፣ ፍላጎት እያሳየች ነው። እናም በድንገት አእምሮህ መሮጥ ይጀምራል። ይሄ ነገር ወደ ከባድ ግንኙነት ቢያድግስ? አብራችሁ ረፍት ስትወጡ፣ ከቤተሰቧ ጋር እራት ስትበሉ፣ ምናልባት ጋብቻ። ይህች ህያው የሆነች ሴት ለረጅም ጊዜ ካንተ ጋር ብትሆን ምን እንደሚመስል ማሰብ ትጀምራለህ። እነዚህ ነገሮች ገና አልተከሰቱም፣ ነገር ግን ያንተ የስሜት መዋለ ነዋይ ቀድሞውኑ እውን ሆኗል። ይሄ አደገኛ ነው፣ ምክንያቱም ገና በጊዜው የወደፊቱን ማለም ስትጀምር አሁን ያለችበትን እውነተኛ ማንነቷን ማየት ታቆማለህ። እሷን ማስተዋል ትተህ በምናብህ መኖር ትጀምራለች። እናም እውነተኛዋን እሷን ሳይሆን አእምሮህ ውስጥ ለፈጠርካት ሴት ምላሽ መስጠት ትጀምራለች። የምታሳያቸውን የአደጋ ምልክቶች እንደ ቀላል ነገር ታልፈዋለህ። በጋራ ሴቶቻችሁ መካከል ያለውን ልዩነት እየቆየን እንፈተዋለን ትላለህ። በምናብህ ስለሰከርክ ዋናውን ነገር ታሳንሰዋለህ። የፍቅር ግንኙነት መጀመሪያ ላይ ምናብ የመገንቢያ ጊዜ ሳይሆን መረጃ የመሰብሰቢያ ጊዜ ነው። ስትበሳጭ፣ ስትጨነቅ ወይም ግጭት ሲፈጠር እንዴት እንደምትሆን ሳታይ 10 ዓመት አብራችሁ እንደምትኖሩ አታስብ። መማረክ ቀላል ነው፣ መጣጣም ግን ይፈትናል። ስቶይኮች አሁን ላይ ያተኩራሉ እንጂ ገና ባልመጣ የወደፊት ጊዜ አይወስዱም። ስድስተኛው የእሷ ተለዋጭ እቅድ ወይም የስሜት መሙያ አትሁን። አብዛኛው ወንድ መቀበል የማይፈልገው ከባድ እውነት ይሄ ነው። አንዳንዴ በእሷ ህይወት ውስጥ ዋናው ወንድ አንተ አይደለህም። አንተ ምናልባት የሚለው ተለዋጭ እቅድ ነህ። እሷ የምትፈልገው ዋናው ወንድ በማይኖርበት ጊዜ የምትደገፍበት የስሜት ምርኩዝ ነህ። የእሷ አማካሪ፣ አዝናኝና የደህንነት መረብ ትሆናለህ እንጂ ቅድሚያ የምትሰጠው አትሆንም። ካልተጠነቀቅ ትኩረትን ከፍቅር ጋር ታምታታለህ። ሲሰለቻት ቴክስት ታደርግልሃለች፣ ስታዝን ትደውልልሃለች፣ አጠገቧ እንድትቆይ በትንሹ ትሽኮረመማለች። ግን መቼም ሙሉ ለሙሉ አትሰጥህም። አንዴ ሞቅ ትላለች፣ ቀጥሎ ለቀናት ትጠፋለች። አንተ ደግሞ ስራ በዝቶባት ነው ብለህ ታመካኛለህ። ግን ውስጥህ ያውቀዋል፣ አንተ የእሷ የመጀመሪያ ምርጫ አይደለህም። ሴቶች ሊደግፏቸው ለሚችሏቸው ወንዶች አይወድቁም፣ ቀና ብለው ለሚያዩቸው ወንዶች ነው የሚወድቁት። ምንም ያህል ትንሽ ነገር ብትሰጥህም አንተ ሁልጊዜ እዛው እንደምትገኝ ካወቀች ለአንተ ክብር መስጠቷን ታቆማለች። ይሄ ክፉ ስለሆነች ሳይሆን
የሰው ልጅ ሁል ጊዜ በነፃ ለሚገኝ ነገር ክብር ስለማይሰጥ ነው። ራስህን አክብር። የመለኪያን መስፈርት ለሚያጓድል ነገር እጅ አትስጥ። ለሷ ተለዋጭ ከመሆን ራስህን አግል። ሰባተኛው ለሷ ስትል አላማህን አትተው። ብዙ ጠንካራ ወንዶች የሚሸነፉት እዚህ ጋር ነው። እሷ ስትፈትንህ ወይም ስትርቅ ሳይሆን ልዩ እንደሆንክ ስታደርግ ነው። ነገሮች ስሜታዊ ሲሆኑና ምናልባት ለሷ ስል አንዳንድ ነገሮችን ብቀይር ይሻላል ብለህ ማሰብ ስትጀምር ነው። ቀስ በቀስ መቀየር ትጀምራለህ። ጂም መስራትህን ትተዋለህ። የስራ ግብህን ታስተላልፋለህ። ያንን የንግድ ሐሳብህን ታቆመዋለህ። ከጓደኞች ጋር የምታሳልፋቸውን ጊዜ ትቀንሳለህ። ስልክ ላይ የምታጠፈው ጊዜ ይጨምራል። የእሷን ፕሮግራም ለማመቻቸት ስትል የራስህን መንገድ ትቀይራለህ። ይሄ በመጀመሪያ ምንም የማይጎዳ እንዲያውም ሮማንቲክ ይመስላል። ነገር ግን እውነታው ለሷ ስትል ከራስህ የዓላማ ክብር ላይ እየወረድክ ነው። ሴቶች፣ በተለይ ወጣት ሴቶች ያንተ ዓላማ መሆን አይፈልጉም። እነሱ ራሳቸው ዓላማ ባለው ወንድ ውስጥ ገብተው ደህንነት ሊሰማቸው ነው የሚፈልጉት። ያንተ ዓለም አካል መሆን ይፈልጋሉ እንጂ ያንተ ዓለም የሚወስኑት መሆን አይፈልጉም። መሪነትህን ትተህ እሷን ለማስደሰት ስትጥር ማራኪነትህ ይሞታል። አንድ ወንድ ዓላማ ከሌለው ለመተካት ጊዜ የሚጠብቅ ብቻ ይሆናል። ተለዋዋጭ፣ የስሜት ጥገኛና በሷ ስሜት የሚነዳ ይሆናል። ስለዚህ በዓላማህ ላይ ጽና። በሰዓቱ ተነስ። ስራህን ስራ። ህልምህ ላይ አተኩር። እሷ ላንተ ህይወት ተጨማሪ ሴት እንጂ ህይወትህ ራሱ አይደለችም። ስምንተኛው እሷ የምትፈልገው የማይናወጥ አለት እንጂ መጫወቻ አሻንጉሊት አይደለም። አንድ ነገር ግልጽ ላድርግ፣ አንተ እንድትንበረከክላት አትፈልግም። ምንም እንኳን ብትፈትንህም ጫና ብትፈጥርብህም ወይም ስሜቷ ቢቀየርም በእውነት የምትፈልገው ግን አንተ ከቦታህ እንዳትነቃነቅ ነው። ከሷ መራቅህን ሳይሆን ከራስህ አቋም አለመነቃነቅህን። ወጣት ሴት በኃይል መለዋወጥ ልትጫወት ትችላለች። ትሽኮርመማለች፣ ትርቃለች፣ በቂ ጊዜ አትሰጠኝም ትላለች። በሚቀጥለው ቀን ደግሞ በጣም ተቆጣጣሪ ነህ ልትል ትችላለች። ይሄ ወደ ኋላና ወደፊት መመላለስ አንተን ለማሳበድ ሳይሆን ምንም እንኳን አቋም ከሌለህ ቢያሳብድህም አንተን ለማጋለጥ ወይም ለማወቅ ነው። እሷ ሳትናወጥ ምን እንደምትሆን ማየት ትፈልጋለች። ትንቀጠቀጣለህ፣ ታሳድዳታለህ። ከመጠየቋ በፊት ምን እንደምትፈልግ ገምተህ ልትሰጣት ትሞክራለህ። ይህን ካደረግ አንተ ጠንካራ አለት ሳትሆን አሻንጉሊት ሆናል ማለት ነው። አሻንጉሊቶች ደግሞ መቼም ደህንነት አይሰጡም። ጠንካራ መሆን ማለት ጨካኝ መሆን ማለት አይደለም። ደግ፣ ሩህሩህና ስሜቷን የምትረዳ ልትሆን ትችላለህ። ነገር ግን የእሷን የስሜት ማዕበል ለማረጋጋት ስትል የራስህን ማንነት መቀየር ስትጀምር መማረኩ ይጠፋል። እሷ የምትፈልገው አቋም ነው። እሷ ብትቆጣም ዝም ብትልም ወይም አንተ ብትፈትንህም አይሆንም ወይም አዎ ለማለት የማትፈራ ወንድ ትፈልጋለች። እሷ ስትለዋወጥ አንተ ባለህበት ስትረጋጋ ያኔ ላንተ ያላት ክብር ያድጋል። ስቶይዝም የሚያስተምረው ይሄንኑ ነው። ዘጠነኛው ጊዜዋን አትግዛው፣ ትኩረቷን በእጅህ አድርገው። ብዙ ጎልማሳ ወንዶች ከወጣት ሴቶች ጋር ሲገናኙ የሚያስቡት አንድ አደገኛ አስተሳሰብ አለ። የኔን ጊዜ፣ ስጦታዎችና ምቾት ካቀረብኩላት አብራኝ ትቆያለች ይላሉ። ነገር ግን መራራው እውነት ይሄ ነው። የአንዲትን ሴት እውነተኛ ትኩረት መግዛት አትችልም። ትኩረቷን ልትታዘዝበት ልታገኘው ትችላለህ እንጂ በገንዘብ አትገዛውም። ይህንን ትንሽ ሰፋ አድርጌ ልንገርህ። አንድ ወንድ ከሚገባው በላይ መክፈል ሲጀምር እራት በመጋበዝ ትኩረት በመስጠት የስሜት ድካም በመቀበል አንድ ነገር እየነገራት ነው። የኔ ዋጋ ያለው ውጭ ላይ ነው፣ ካላወጣሁላት አብራኝ አትቆይም። ይህንን ስታውቅ እሷም ፍላጎቷን ታጣለች። በገንዘቡ ወይም በምቾቱ ምክንያት አብረው ልትቆይ ትችላለች። ነገር ግን ያ ከፍላጎት በመነጨ ሳይሆን ለጥቅም ሲባል ነው። በምቾት ምክንያት አብራ የምትቆይ ሴት እውነተኛ ፍላጎት ስላላት የምትቆይ ሴት አይደለችም። ሀብትና አማራጭ ያላት ወጣት ሴት ስፖንሰር አትፈልግም፣ ምልክትን ነው የምትፈልገው። ንብረት ብቻ ሳይሆን ራስን መግዛት እንዳለህ ምልክት ማየት ትፈልጋለች። ትኩረቷን ለማግኘት እንደማትሞክር ነገር ግን በተፈጥሮህ በሚኖርህ አቋም ትኩረትን እንደምትስም ማየት ትፈልጋለች። ማርከስ ኦሬሊየስ ሌሎች ሰዎች ስለ መንገዱ ምን እንደሚያስቡ አትጠይቅ፣ የራስህን መንገድ ተከተል ይላል። አንተም ይህንን ተግብር። እሷ እንድትወድህ ብለህ ትኩረት አትግዛ፣ አንተነትህ ራሱ ትኩረቷን እንዲገዛው አድርግ። አስረኛውና የመጨረሻው ያንተን ጥልቅ ማንነት ጥረት አድርጋ እንድታገኘው አድርግ። ከኋላህ ብዙ ዓመታት አሳልፈሃል። በመከራ የተማርካቸው ትምህርቶች፣ የልብ ስብራቶች፣ ድሎች፣ ውድቀቶችና ጥርጣሬዎች አሉህ። ገና ወጣት ወንዶች የሌሏቸው የሚታዩ ሆነ የማይታዩ ጠባሳዎች አሉህ። ይሄ ጥልቀት ነው፣ ደግሞም ኃይለኛ ነው። ነገር ግን ብዙ ጎልማሳ ወንዶች የሚሰሩት ስህተት ይህንን ጥልቀት በቀላሉ አሳልፈው መስጠታቸው ነው። አንዲት ወጣትና ቆንጆ ሴት ታገኛለህ፣ ታዳምጥሃለች፣ ፈገግ ትላለች። እናም በድንገት ሁሉንም ነገር ትከፍትላታለህ። ታሪክህን፣ እምነትህን፣ ፍርሃትህንና ያለፈ ህይወትህ ገና ስላላረጋገጠችው ሰው ትዘረጋለህ። ይሄ ግልጽነትህ እሷን ይበልጥ እንድትቀርብህ የሚያደርግ ይመስልሃል። ግን አንዳንድ ጊዜ አንተ
ቀለል እንዲል ሲያደርግ እሷን ግን ያከብድባታል። ምክንያቱም እውነተኛ ግንኙነት የሚገነባው ምን ያህል ሚስጥር በማውጣት ላይ ሳይሆን እሷ ምን ያህሉን መሸከም እንደምትችል በማሳየትህ ላይ ነው። በመጀመሪያ ቀጠሮ ላይ ታሪክህን ሙሉ የመንገር ግዴታ የለብህም። ቆንጆ ስለሆነች ወይም የተለየች ስለመሰለች ብቻ የውስጥህን አትክፈት። የውስጥህ ዓለም በሂደት ጥረት ተደርጎበት የሚገኝ እንጂ በነፃ የሚሰጥ መሆን የለበትም። ስሜቷ የተረጋጋ መሆኑን ታሳያለህ። ወጥ የሆነ ባህሪ ይኖራት። አንተ ሚስጥርህን ከመንገረ በፊት የራሷን ቁስሎች እንዴት እንደምታልፍ ታሳያለች። ለህፃን ልጅ የፊራሪ መኪና ቁልፍ እንደማትሰጠው ሁሉ ጥልቀትህንም ለማይሸከም ሰው አትስጥ። ጥበብ አለህ፣ ነገር ግን ቶሎ የተነገረ ጥበብ እንደ ንግግር ይቆጠራል። ስሜት አለህ፣ ነገር ግን ቶሎ የፈሰሰ ስሜት እንደ ጫና ይቆጠራል። ከተላበሰችው ውበት ስር ያለውንም ለማወቅ እሷም ጥረት ታድርግ። በጥንቃቄ መጓዝ ማለት ቀዝቃዛ መሆን ማለት አይደለም። አሁንም ሞቅ ያለ ተጫዋችና እዛው ያለህ መሆን ትችላለህ። ነገር ግን የውስጥህን ዓለም ወዲያውኑ አትክፈት። ጊዜ፣ ባህሪና ወጥነት እሷ አንተ ጋር ለመድረስ የተገነባች መሆኗን እስኪያዩ ድረስ ጠብቅ። ስቶይኮች ይህንን ራስን መግዛት ይሉታል። እነዚህ 10 የስነ ልቦና እውነታዎች አንተ ማራኪ ከማድረግ አልፈው የማይናወጥ ያደርጉሃል። ነገር ግን አብዛኛው ወንድ የሚያጣው እውነት ይሄን ነው። እነዚህ ነገሮች ጌም ለመጫወት አይደሉም። እሱ ራሱ ጠንካራ መሆኑን ለማወቅ የነሱን ወይም የሴቶችን ማረጋገጫ ወደማይፈልግ ወንድነት ስለማደግ ነው። ምክንያቱም ኃይል የምታሳድደው ነገር አይደለም፣ አንተ ራስህ የምታደርገው እንጂ። በምትይዘው እያንዳንዱ ዝምታ፣ በምትሰብረው እያንዳንዱ የተለመደ ስርዓት፣ ሌሎች ሲንበረከኩ አንተ በምትረጋጋበት ጊዜ ሁሉ ይሄ ስለ ሴቶች ብቻ አይደለም። ድምጽህን ከፍ ሳታደርግ ክብርህን ስለሚያመጣው ያንተ የራስህ ስብዕና ግንባታ ነው። ይሄ ቪዲዮ ግልጽነት ከሰጠህ፣ አንዲትም ሀሳብ ትክክል ሆና ካገኘሃት ምን ማድረግ እንዳለብህ ታውቃለህ? ቻናሉን ሰብስክራይብ አድርግ። ይሄ ቻናል ተራ ቪዲዮ የምለቅበት ሳይሆን ልክ እንዳንተ ላሉ ማስመሰልና ሰውን ማስደሰት ላቆሙና እውነተኛ ማንነታቸውን ይዘው ለመምራት ለተዘጋጁ ወንዶች የተፈጠረ ቦታ ነው። ሰብስክራይብ ማድረጋችሁ እንዳትረሱ። ለጓደኞቻችሁም ሼር አድርጉላቸው። መልካም ጊዜ